የሩታና የአብርሽ ህይወት አከተመ። ሄርሜላ እንግዲህ ከሩታ ላይ አብርሽን ቀምታ ወስዳለች። በስተ መጨረሻም ሄርሜላ ወደ ማሸነፉ እየተሸጋሸገች ነው። ህይወት እንደዚህ ናት። የበፊቱንም የሚያውቅ የለም የወደፊቱንም የሚያውቅ የለም ይባላል። አንዳንድ ጊዜ የትናንትናውን ያወቀ አልነበረም የወደፊቱንም የሚያውቅ የለም ይባላል እና በጣም የሚገርም ነገር ነው። አብርሽና ሩታ እኮ አይናችን ፈጦ እያየ ወደ መለያየቱ ሄደ። ሄርሜላም ደግሞ እንደቀላል ወደ አብርሽ ህይወት በቀልድ ገብታ የልጁ አባት ልታረገው ተዘጋጅታለች። መገን ህይወት አንዴ ሽቅብ፣ አንዴ ቁልቁል፣ አንዴ ዝቅዝቅ፣ አንዴ ህይወት እንደዚህ ታደርጋለች። በቃ ፍቅር ማለት እንደዚህ ነው። አብሮ ማደግ፣ አብሮ ማርጀት፣ አብሮ መልፋት፣ አብሮ መደሰት። ቃቃ ቀረ። አንዱ ባደላደለው አንዱ ገብቶ ይታደስበታል። አንዱ በለፋው አንዱ ሽቅብ ቁልቁል ብሎ የሰመረውን ትዳር አንዱ ይገባና አንዱ ይደሰትበታል። በጣም ያሳዝናል። ለማንኛውም ሩታ አሁን ላይ ስሜቱ ከባድ ነው። ግን ሩታ አማራጯ እንደኔ ጠንካራ ሴት ሆና መታየት ይመስለኛል። ሄርሜላ ደግሞ የእጅሽን ታገኛለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ብዝት ይበል። ሰብስክራይብ ያደረጋችሁ አበረታቱ። በጣም የሚገርመኝ ነገር እኔ አንዳንድ ጊዜ ሳስበው ህይወት በጣም ከባድ ነው ግን ማለት ነው። አንድ ቀንም ሄርሜላና ማናት አብርሽና ሩታ እንደዚህ ጠበቀ ጠብ ላይ ይሄዳሉ ብዬ አስቤው አልሜው አላውቅም። ምክንያቱም ያው ድራማ ነው፣ አብዛኛውን ጊዜ ድራማ ይመስላል። ግን ደግሞ እኔ እንጃ እውነት አሁን እኔ ማምነው ሄርሜላ አርግዛ እኔ ራሱ ሩታ አረገዝኩ ስትል አላመንኩም ነበር በፊት ማለት ነው። ሆዷ እየገፋ ሲሄድ ራሱ ተመልካች አይ ምንድነው ሆዷ እውነት አይደለም ድራማ ነው እየተባለ ነበር ታስታውሳችሁና ያው በኋላ እና አሁን ሄርሜላም እንደ ቀልድ በቃ እንደዛ አሁን አርግዛ ከሆነ የሩታና የአብርሽ ህይወት ተቋረጠ ማለት ነው። ግን እዚህ ነገር ላይ አንድ ነገር እንትን ያልኩት ነገር ሀይቀን በምንድን ነው ግን እነሱ እንደዚህ እተባባሰ እንትን ላይ ሳይደረስ ከራሳቸው ሳይጨርሱ መጀመሪያ ወደ ሰው ህይወት የምንገባው ማለት አሁን ሩታና አብርሽ በድራማ መልኩ ተጀመረ። ግን በኋላ ነው የተካረረው። ይሄ ነገር የተካረረው መቼ ነው? ሄርሜላ ተመጣች ነው። ሄርሜላ ወደ ህይወታቸው ተገባች በኋላ እንጂ ማለት ነው። በፊት ስራቸው ነበር የሚሰሩት፣ አልተካረሩም። ሁለተኛ ደግሞ መሰል ያካረረው የሄርሜላ መንጣት ነው። የሄርሜላ መንጣት ያን ጊዜ እንትና ሩታዬ ነፍሰ ጡር ነበረች። ሀቂቅን ሩታ መቼ ነው የተጎዳችው ማለት ነው? መቼ ነው በአብርሽ ላይ ክፉ እንድትሆን ያደረጋት? ያን ጊዜ ነፍሰ ጡር እንደሆነች ነው። ምክንያቱም ነፍሰ ጡር በሆነች ሰዓት በጣም በድሏታል። አሁን ላይ ታዛ ወዲህ ልትበድለው ትችላለች፣ ላትንከባከበው ትችላለች፣ ልትጨክንበት ትችላለች። ግን መጀመሪያ እሱ ስለበደላት ነው ሩታማ። ምክንያቱም ያን ጊዜ እሷ ነፍሰ ጡር ሆነ ያሳለፈችውን አይተናል። ነፍሰ ጡር ናት። የመጀመሪያ ላይፏ ነው፣ የመጀመሪያ መውለጇ ነው። ያው እንግዲህ ሩታና አብርሽ መቼም ከየት ተንስተው እዚህ እንደደረሱ አይናችን እያየ ነው እንግዲህ እዚህ የደረሱት ማለት ነው። ሩታ ማን እንደሆነ እናውቃታለን፣ አብርሽ ምን እንደሆነ እናውቀዋለን። ከየት ተንስተው የት እንደደረሱ እንግዲህ እያየናቸው ነው ማለት ነው። እና ያንን ነገር እንግዲህ የማይካድ ነገር ነው። ስለዚህ አብርሽ መቀየር የእናተ ሩታን መተው የጀመረው መቼ ነው? ያረገዘ ጊዜ ነው። አስባችሁታል? ያረገዘ ጊዜ ደግሞ የተዋት ሄርሜላ ስለመጣች ነው። ሄርሜላ ልክ ስታረግዘች ሄርሜላ መጣች እንዳለ ልቡና ሁሉ ነገር በቃ ወዴት ሄዴ? ወደ ሄርሜላ ሄዴ ማለት ነው። አስባችሁታል? ያን ጊዜ እንደውም በጣም ነበር የጎዳት። እች ልጅ ነፍሰ ጡር ናት። ነፍሰ ስትሆን ደግሞ ማለት እሷ እንደፈለገች እንኳ ሰው ጋር ለመሟገት እናንተን ለማለት እንትን የማትችልበት ወቅት ነበር። በጣም የተሰበረችው ተጎኗ መሆን ነበረባት። ያን ጊዜ
እሷ ነብሰ ጡር ሆና ራሱ ኤዲን ብቻዋን ለኤድ ጊዜ ጓደኞች ጋር ሆነው ሄርሜላ ቤት እየመጣይ እንዲሁም ደግሞ ሩታ የሌለችበት በቃ እንዳለ በቃ ጉዞና አላማው በቃ ውሎ እንዳለ ሄርሜላ ጋር ሆነ ማለት ነው። ሄርሜላ አሸነፈችው፣ ወሰደችው ልቡን። ያን ጊዜ ነው እኔ አብርሽ አጠፋ ያልኩት። ያን ጊዜ በድሏታል። ምክንያቱም መሆን አልነበረበትም። ያንን የድሮውን ከየት አንስተው እንደመጡ አብረው ታግለው አብረው ለፍተው አብረው ብዙ መከራ አሳልፈው ያመጣችውን ሩታን ብታረግዝ እሷን መንከባከብ ሲገባው እሷ ረገዘች ብሎ ነገር ግን እንትና ሄርሜላን እየተከተለ እሷን እየተዋት ያን ጊዜ ሄርሜላ ጋር ሲሄድ ነበር ማለት ነው። ያን ጊዜ ደግሞ ነብሰ ጡር ስለሆነች ሩታ ምንም ማድረጋችንም እንዲሁም ቤተሰብ ጋር ሄደች። ቤት ጋር ተቀመጠ። እንዲሁም ብዙ ጊዜ በቃ በጣም ተሰምቷታል። በጣም ውስጧን ጎርቷታል። ገብቷቸው ሴት ላይ ደግሞ ታርግዛ አብሶ ወንድ እንደዚህ ማይንከባከባት እና አብሶ ሌላ ሴት አስባችሁ ስሜቱ በጣም ከባድ ነው። ያን ጊዜ በጣም የተጎዳችው ሩታ ማለት ነው። ምክንያቱም እንዴት ነው ትናንትና እንደዛ አብረው ለፍተው አርገው ተቀይረው እንግዲህ እንዴት እንደመጡ መቼም እናውቃለን። ስንት ስሟ ጠፍቶ ስንት ብቻ ብዙ ነገር አሳልፈዋል ሀይቀን። ስለዚህ እዚህ ደረጃ ያደረሰችው ማናት? ሩታ ናት። ሩታ ናት እዚህ ደረጃ እዚህ ደረጃ ሲጀምር ያደረሰችው ሩታ ናት። ስለዚህ ያንን ማሰብ ነበረበት። ያንን አስቦ የመጀመሪያ ላይፍ ነው፣ የመጀመሪያ እርግዝና ነው። ያን ጊዜ መንከባከብ ነበረበት። ገብታችኋል? እንደውም ተመልካች በጣም ነበር የተቀየመው ያን ጊዜ እሷ ነፍሰ ጡር ሆና ከሩታ ከሄርሜላ ጋር በየቦታው እየሄደ ሲዘል ማለት ነው። ያ ነገር ነው ሩታን ክፉ እንድትሆን ያደረጋት እና በጣም ልቧን የጎዳት ያ ነገር ነው። ለምን እንደዛ ሆነ? ያን ጊዜ በጣም ጎድቷታል። ይቅርታ ብሏታል። ይቅርታ ቢላትም ደግሞ በጣም ጥፋቱ ከባድ ነው። እንዴት ነው ትናንትና ብዙ ነገር የሆነችለትን ሴት የመጀመሪያ ላይፉን ማለት በቃ እኔ እንጃ የሩታና አብርሽ ያሳለፉትን አሳልፈው በዚህ ቤቱ በራሱ በዚህ ደረጃ የደረሱት በጣም በቀላል ነገር አይደለም። ብዙ ዋጋ ከፍላበታለች። ብዙ ነገር እዚህ ደረጃ የመድረሻዋ ሰበብ ሩታ ናት። ገባችኋል? ያንን እንግዲህ እሷ ስታረግዝ ያን ነገር ሲሰራ በጣም እኔ ማኔ ብለን እንጠይቅ ራሳችን። ልቧ በጣም የሰበር ሩታ ከዚህ ወዲህ ክፉ ሆነች። እሷም ወለደች። ብትወልድም ደግሞ ያ ቁስል አይረሳም ማለት ነው። ያ ቁስል ስላለ እሷም እንትን እሱን ለማጥቃት ፈለገች። እዛ እያለ በቃ እየጠነከረ መጣ። ግን ያን ጊዜ ያረገዘ ጊዜ ወደ ሄርሜላ ሄዱ። ሄርሜላ ጋር መለጣጠፉ ነው ለዚህ ያበቃው አብርሽ ማለት ነው። እና አሁን ደግሞ ልጅ አባት ነው ብላ ሩታ ስትፈልገው ይችኛይቱን አሁንም እሱ ደግሞ ደራ ያዘ ማለት ነው። ተመልከቱ፣ በደራ ኑሮ የለም። ስለዚህ አብርሽ ቅድሙ አጥፍቷል። አሁንም ደግሞ ቅድም እሷ ነፍሰ ጡር ሆና በድሏት አለ። ያንም ደግሞ አሁን እንደገና ያን ይቅር ብላ የልጅ አባት ነው ኑሮ ይበልጣል ብላ ሩታ እየፈለገችው ነው ያለችው። ገብቷቸው ሩታ እየፈለገችው ባለ ሰዓት ደግሞ ያ ጥፋቴ ነው በድያታለሁኝ፣ በቃ ልመለስ ዛሬ እሷ ተፈለገች ብሎ አሁን ደግሞ ወደ ሩታ መህር ሲገባ አሁንም ደግሞ ሌላ መዘዛ መጣ። ጭራሽ አረገዘች ማለት ነው ሄርሜላ እና በጣም ከባድ ነው። አንዳንድ ጊዜ በመስመርን በመካከል እየመጣ ህይወት እየተቆራረጠ የሚመጣ ነገር ጥንቃቄ ያስፈልገዋል። ገብቷቸዋል። ሰው ልጅ ይጣላል፣ ብዙ ነገር ይሰራል። ግን ረጋ ብሎ ማሰብ አለበት። መቸኮል አልነበረበትም። ግን ሲጀመር መሰረቱ ያን ጊዜ ያረገዘ ጊዜ ከሄርሜላ ጋር መገጠሙን ይበሽ። እኔ ግን ሩታ አሁን ሁሉ ነገር ገብቷት ኑሮዋ እንደምትበልጥና ይቅር ብላ ተስተካክላ እንደምትኖር ነው እየገባኝ ማለት ነው። ግን ደግሞ ይሄንኛው ሌላ ህይወት ጀመረ። በጣም አስቸጋሪ ነው ብቻ